ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 27 ዘመናዊ መነቃቃቶች የእግዚአብሔር ቃል በታማኝነት በተሰበከበት በማንኛውም ስፍራ ሁሉ ምንጩ መለኮታዊ እንደሆነ የሚያረጋግጡ ማሳያዎች ይዞ የሚመጣ ውጤት አለው። የባሪያዎቹን መልእክት የእግዚአብሔር መንፈስ አጅቦት ነበር። ቃሉም ኃይል ነበረው። ኃጢአተኞች ንቃተ ህሊናቸው ሲነቃቃ ተሰምቷቸዋል። ለሰው ሁሉ የሚያበራ ወደ ዓለም ለሚመጣው የነፍሳቸውን ምስጢራዊ ክፍሎች አበራ። የተደበቁት የጥልመት ነገሮችም ይፋ ሆኑ። ጥልቅ እምነት አእምሮአቸውንና ልባቸውን ያዘው። ስለ ኃጢአት፣ ስለ ጽድቅና ስለሚመጣው ፍርድ አመኑ። እግዚአብሔርን ጽድቅ በመጠኑም ቢሆን ተረድተው ነበርና ልብን በሚመረምረው ፊት ከነኩነኔያቸውና ከነእድፋቸው መቆምን ሲያስቡት እጅግ አርበደበዳቸው። እየተሰቃዩም እንዲህ ጮኹ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አሉ። የቀራንዮ መስቀል ለሰው ልጅ ኃጢአት ከተከፈለው የዋጋ ተመን ከሌለው መስዋዕት ጋር ሲገለጽላቸው ለመተላለፋቸው ስርየት ለማግኘት የሚያበቃው የክርስቶስ ሥራ ብቻ እንደሆነ ተመለከቱ። በእምነትና ራስን በማዋረድ ውስጥ ሆነው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተቀበሉ። በኢየሱስ ደም አማካኝነት ስለቀደመችው ኃጢአት ስርየት ተደረገላቸው። እነዚህ ነፍሳት ለንስሐ የሚበቃ ፍሬ አፈሩ። አምነው ተጠመቁ። በኢየሱስ ክርስቶስ አዲስ ፍጥረት ሆነው በአዲስ ሕይወት ለመመላለስ ተነሱ። በቀድሞ ፍላጎቶቻቸው ላይ ቀረጹ። በእግዚአብሔር ልጅ እምነት ዱካውን ተከተሉ። ባህሪውን ሊያንጸባርቁና እርሱ ንጹሕ እንደሆነ እነርሱም ንጹሕ የሆኑ ዘንድ ነበራቸው። ይጠሏቸው የነበሩትን ነገሮች አሁን ወደዷቸው። ቀድሞ ይወዷቸው የነበሩትን ደግሞ አሁን ጠሏቸው። ኩነኔና በእኔነት የሚተማመነው ማንነት የዋና የተዋረደ ሆነ። ሃይማኖትን ይንቅ የነበረው አክባሪ፣ ሰካራሙ የማይጠጣ ምግባረ ብልሹ የነበረው ንጹሕ ሆነ። ከንቱ የሆኑት ዓለማዊ ፋሽኖች ተተዉ። ክርስቲያኖች የሚፈልጉት ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝቅተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው መሆንን ሆነ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4። መነቃቃቶች ጥልቅ የልብ ምርመራና መዋረድን አስከተሉ። ልባዊና የምር የሆኑ በክርስቶስ ደም ዋጋ ለተገዛው ርኅራኄ የሚያሳዩ ኃጢአተኛው ይመጣ ዘንድ የሚለምኑ ነበሩ። ወንዶችና ሴቶች ይጸልዩ፣ ለሰዎችም መዳን ከእግዚአብሔር ጋር ይታገሉ ነበር። የእንደዚህ አይነቶቹ መነቃቃቶች ውጤቶች ራስን ከመካድና ከመስዋዕትነት ያፈገፈጉ ሳይሆን ለክርስቶስ ሲሉ ፈተናና ነቀፋ ይገጥማቸው ዘንድ የተገባቸው ሆነው በመቆጠራቸው ሐሴት በሚያደርጉ ነፍሳት ይታይ ነበር። በኢየሱስ ስም ያመኑ እነርሱ ሕይወታቸው ሲቀየር ሰዎች ተመለከቱ። ማኅበረሰቡ በተጽዕኖአቸው ተጠቃሚ ሆነ። ከክርስቶስ ጋር ሰበሰቡ። የዘላለም ሕይወትን ያጭዱ ዘንድ በመንፈስ ቅዱስ ዘሩ። ስለ እነዚህ ሰዎች እንዲህ ይባላል፣ ለንስሐ አዝናችኋልና እንደ እግዚአብሔር የሆነ ሐዘን ጸጸት የሌለበት ወደ መዳንም የሚያደርሰውንም ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መንፈስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋልና። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 9 እስከ 11። ይህ የእግዚአብሔር መንፈስ ሥራ ውጤት ነው። መለወጥን ወይም መታደስን ካላደረገ በስተቀር ለእውነተኛ ንስሐ ማስረጃ የለውም። ቃል ኪዳኑን ካደሰ፣ የዘረፈውን መልሶ ከሰጠ፣
ኃጢአቱን ከተናዘዘ እግዚአብሔርንና ባልደረቦቹን ከወደደ ኃጢአተኛው ከእግዚአብሔር ጋር ሰላምን እንዳገኘ እርግጠኛ መሆን ይችላል። በቀደሙት ዓመታት የሃይማኖት መነቃቃት ወራትን ተከትለው የመጡ ውጤቶች እንደዚህ አይነት ነበሩ። በፍሬያቸው ተመዝነው በሰዎች ደህንነትና የሰው ዘርን ከፍ በማድረግ በእግዚአብሔር የተባረኩ መሆናቸው የሚታወቅ ነበር። ነገር ግን በቅርብ ዘመናት የሚደረጉ መነቃቃቶች ቀደም ባሉ ጊዜያት የእግዚአብሔር ባሪያዎችን ጥረት ተከትለው ከሚመጡት የመለኮታዊ ጸጋ ምልክቶች ጋር ሲነጻጸሩ ጉልህ ልዩነት ያለባቸው ሆነዋል። እርግጥ ነው መጠነ ሰፊ ፍላጎት ተቀጣጥሏል። ብዙዎች መለወጥን ይመሰክራሉ። ብዙ ሕዝብም ወደ ቤተክርስቲያን ይጨምራል። ሆኖም ውጤቶቹ በዚያው ልክ እውነተኛ መንፈሳዊ ሕይወትን ስለጨመሩ ዋስትና የሚሰጡ አይደሉም። ለተወሰነ ጊዜ የሚንቦገቦግ ብርሃን ብዙ ሳይቆይ ይጠፋል። ጨለማውም ከበፊቱ የባሰ ድቅድቅ ይሆናል። ተወዳጅ መነቃቃቶች ብዙ ጊዜ የሚካሄዱት ምናብን በሚስብ ስሜትን በሚቀሰቅስ አዲስና አስገራሚ ለሆኑ ነገሮች ያለውን ፍቅር ለማርካት ነው። በዚህ ሁኔታ የተለወጡ ሰዎች የመጽሐፍ ቅዱስ እውነትን ለመስማት ለነቢያትና ለሐዋርያት ምስክርነት ያላቸው ፍላጎት እጅግ አናሳ ነው። ሃይማኖታዊ አገልግሎቱ አንዳች የሚያስፈነድቅ ባህሪ ከሌለው ለእርሱ የሚስብ አይደለም። ስሜታዊ ያልሆነ ምክንያትን የሚጠቅስ መልእክት ለአጸፋ የሚጎተጉታቸው አይደለም። ዘመናዊ ፍላጎቶቻቸውን በቀጥታ የሚመለከቱት የእግዚአብሔር ቃል ግልጽ ማስጠንቀቂያዎች ቸል ተብለዋል። በእውነት ለተለወጠ ነፍስ ከእግዚአብሔርና ከዘላለማዊ ነገሮች ጋር ያለው ግንኙነት የሕይወት ዋና ርዕስ ነው። በዛሬዎቹ ተወዳጅ አብያተ ክርስቲያናት ለእግዚአብሔር የመቀደስ መንፈስ የት ነው ያለው? አዲስ የሚለወጡ ሰዎች ኩራታቸውንና ለዓለም ያላቸውን ፍቅር አይተውም። ራሳቸውን ለመካድ፣ መስቀሉን ለማንሳት፣ ትሑቱንና ራሱን ዝቅ ያደረገውን ኢየሱስን ለመከተል ያላቸው ፍላጎት ከመለወጣቸው በፊት ከነበራቸው ፍላጎት የተሻለ አይደለም። ስሙን የተሸከሙ አያሌ ሰዎች የመርሆቹ ማህይም ከመሆናቸው የተነሳ ሃይማኖት የካዲዎችና የተጠራጣሪዎች መዝናኛ ወይም ስፖርት ሆኗል። የእግዚአብሔር መሰልነት ኃይል ከብዙዎች አብያተ ክርስቲያናት ሙልጭ ብሎ ሊጠፋ ተቃርቧል። ሽርሽሮች፣ የቤተ ክርስቲያን ቲያትሮች፣ የቤተ ክርስቲያን ትርኢቶች፣ የሚያማምሩ ቤቶችና ታይታ ለእግዚአብሔር ያለውን ሐሳብ አጥፍተውታል። መሬቶች፣ ሸቀጣ ሸቀጦችና ዓለማዊ ሥራዎች አእምሮን መስጠውታል። እናም የዘላለማዊ ጉዳዮች የአልፎ ሐጅ ትኩረት እንኳን የሚሰጣቸው ከስንት አንድ ነው። የተስፋፋ የእምነትና የቅድስና ማሽቆልቆል ቢኖርም የክርስቶስ እውነተኛ ተከታዮች የሆኑ ሰዎች በእነዚህ አብያተ ክርስቲያናት ውስጥ አሉ። በመጨረሻ ምድር በእግዚአብሔር ፍርድ ከመጎብኘቷ በፊት ከሐዋርያት ጊዜ በኋላ ታይቶ የማያውቅ እውነተኛ የሆነው የእግዚአብሔር መሰልነት መነቃቃት በእግዚአብሔር ሕዝቦች መካከል ይሆናል። የእግዚአብሔር መንፈስና ኃይል በልጆቹ ላይ ይወርዳል። በዚያን ጊዜ የዚህ ዓለም ፍቅር የእግዚአብሔርና የቃሉን ፍቅር ከተካባቸው አብያተ ክርስቲያናት ብዙዎች ራሳቸውን ይነጥላሉ። ብዙዎች አገልጋዮችም ሆኑ ምእመናን ለጌታ ዳግም ምጽአት ሕዝብን ያዘጋጁ ዘንድ በዚህ ዘመን እግዚአብሔር እንዲታወጁ የሚፈልጋቸውን ታላላቅ እውነቶች በደስታ ይቀበላሉ። የነፍሳት ጠላት ይህንን ሥራ ለማደናቀፍ ይጥራል። ይህ አይነቱ ንቅናቄ የሚከሰትበት ጊዜ ከመምጣቱ በፊትም የሚመሳሰል ማታለያ በማቅረብ ሊገድበው ይጥራል። በአታላይ ኃይሉ ስር ሊያደርጋቸው በሚችለው አብያተ ክርስቲያናት ውስጥ የእግዚአብሔር የተለየ በረከት እየፈሰሰ እንደሆነ እንዲመስል ያደርጋል። ታላቅ የሃይማኖታዊ ፍላጎት መነሳሳት እንዳለ ሆኖ እንዲንጸባረቅ ያደርጋል። ሥራው የሌላ መንፈስ ሆኖ ሳለ እግዚአብሔር በግሩም ሁኔታ እያከናወነላቸው እንዳለ በማሰብ እልፍ አላፋት ይፈነድቃሉ። የሃይማኖትን መልክ ይዞ ሰይጣን ተጽዕኖውን ወደ ክርስቲያኑ ዓለም ሊያስፋፋ ይጥራል። ባለፈው ግማሽ ምዕተ ዓመት በተከናወኑት አብዛኞቹ መነቃቃቶች ዘንድ አንዳንዴ ጠና አንዳንዴ ለስለስ የሚሉ ተመሳሳይ ተጽዕኖዎች በሥራ ላይ ነበሩ። ወደፊት በሚደረጉት መጠነ ሰፊ ንቅናቄዎችም የሚንጸባረቁ ይሆናሉ። ለማሳሳት እንዲያመች ሆኖ በደንብ የተስማማ እውነትንና ሐሰትን ያቀላቀለ የስሜታዊ ፍንደቃ አለ። ሆኖም ማንም ሊታለል አይገባውም። በእግዚአብሔር ቃል ብርሃን አማካኝነት
የእነዚህን እንቅስቃሴዎች ባህሪ ለመለየት አስቸጋሪ አይደለም። ሰዎች የመጽሐፍ ቅዱስን ምስክርነት ቸል ባሉበት፣ ዓለምን መተውንና ራስ መካድን ከሚጠይቁት ግልጽና ነፍስ መርማሪ ከሆኑት እውነቶች በሚርቁበት በዚያ ስፍራ የእግዚአብሔር በረከት እንደማይወርድ እርግጠኛ መሆን እንችላለን። በማቴዎስ ምዕራፍ 7 ቁጥር 16 ላይ ክርስቶስ ራሱ በሰጠው መመሪያም በፍሬያቸው ታውቋቸዋላችሁ እንዳለው እነዚህ እንቅስቃሴዎች የእግዚአብሔር መንፈስ ሥራዎች እንዳልሆኑ ግልጽ ነው። በቃሉ እውነቶች ውስጥ እግዚአብሔር የራሱን መገለጥ ለሰዎች ሰጥቷል። እነዚህ እውነቶች ለተቀበሏቸው ሁሉ ከሰይጣን ማታለያዎች የሚከለክሉ ጋሻዎች ናቸው። እነዚህ እውነቶች ቸል መባላቸው አሁን በአዳኙ ዓለም ውስጥ በስፋት እየተንሰራፉ ለመጡት ርኩሰቶች በር እንዲከፍት ምክንያት ሆኗል። የእግዚአብሔር ሕግ ተፈጥሮና አስፈላጊነቱ በአብላጫው ከእይታ ውጭ ሆኗል። ስለ መለኮታዊ ሕግ ባህሪ ዘላለማዊነትና ኃላፊነት ያለው የተሳሳተ ግንዛቤ መለወጥንና ቅድስናን በተመለከተ ወደ ስህተት በመምራት በቤተ ክርስቲያን ውስጥ ያለው የመንፈሳዊነት ደረጃ ዝቅ እንዲል አድርጓል። በእኛ ዘመን በሚደረጉ መነቃቃቶች ውስጥ የመንፈስ ቅዱስና የእግዚአብሔር ኃይል አለመገኘት ምስጢር የሚገኘው እዚህ ነው። በተለያዩ የሃይማኖት ድርጅቶች ውስጥ በቅድስናቸው የታወቁ ለዚህ ሐቅ ዕውቅና የሚሰጡና የሚያዝኑ ሰዎች አሉ። በተረጋገጠበት ወቅታዊ ሃይማኖታዊ አደጋዎች ፕሮፌሰር ኤድዋርድ ፓርክ በጥሩ ሁኔታ ሲያስቀምጠው የአደጋ ምንጭ ከሆኑት አንዱ መለኮታዊውን ሕግ ለማስተግበር የመስበኪያ መድረኩ ወይም ፑልፒቱ የሚያሳየው ቸልተኝነት በቀድሞ ጊዜያት የሕሊና ድምፅ ማምቶ ነበር። በሥራቸው የተደነቁ ሰባኪዎቻችን የጌታን ምሳሌ በመከተል ለሕጉ፣ ለመመሪያዎቹና ለማስጠንቀቂያዎቹ ከፍተኛ ዋጋ በመስጠት ለስብከቶቻቸው ግርማ ሞገስ ያላብሱ ነበር። ሁለት ታላላቅ አባባሎችን ይደጋግሙ ነበር። ሕጉ የመለኮታዊ ፍጹምነት ጽሑፋዊ መግለጫ እንደሆነና ሕጉን የማይወድ ሰው ወንጌሉን የማይወድ እንደሆነ ይናገሩ ነበር። ምክንያቱም ሕጉም ሆነ ወንጌሉ እውነተኛውን የእግዚአብሔር ባህሪ የሚያንጸባርቅ መስታወት ስለሆነ ነው። ይህ አደጋ ደግሞ ወደ ሌላ ያመራል። የኃጢአትን አስከፊነት ስፋትና መጠኑን እንዲሁም ጉድለቱን ዝቅ ያደርገዋል። ሕጉን ያለመታዘዝ ስህተት ከሕጉ ትክክለኛነት ጋር የተመጣጠነ ነው። ከተጠቀሱት አደጋዎች ጋር አብሮ የሚሄደው ሌላው ደግሞ የእግዚአብሔርን ፍርድ ዝቅ የማድረግ አደጋ ነው። የዘመናዊው መድረክ መለኮታዊ ፍርድን ከመለኮታዊ ቸርነት ጨምሮ የማውጣት ዝንባሌ አለው። ይህም ቸርነት መርህ ሆኖ ከፍ ከፍ በመደረግ ፈንታ እንደ ስሜት ተቆጥሮ እንዲዘቅጥ የሚያደርገው ነው። የአዲሱ ስነ መለኮታዊ ቅርጽ እግዚአብሔር አንድ ያደረገውን የሚለይ ነው። መልካም ነው ወይስ ክፉ? መልካም ነው። ስለዚህ ፍርድም መልካም ነው፣ ምክንያቱም ሕጉን ተግባራዊ ለማድረግ የሚገለጽ ጠባይ ነውና። የመለኮታዊውን ሕግና ፍርድ የሰብአዊ ፍጡራንን ያለመታዘዝ መጠኑንና ስህተቱን ዋጋ ዝቅ ከማድረግ ልማድ የተነሳ ሰዎች ለኃጢአት ስርየት የቀረበውን ጸጋ ዝቅ ያለ ግምት ወደ መስጠት ልማድ ይንሸራተታሉ። ከዚያም ወንጌሉ በሰዎች አእምሮ ውስጥ ያለውን ዋጋና አስፈላጊነት ያጣና ብዙም ሳይቆዩ መጽሐፍ ቅዱስን ጭምር ለመጣል ዝግጁ ይሆናሉ። ብዙ ሃይማኖታዊ አስተማሪዎች ክርስቶስ በሞቱ ሕጉን እንደሻረውና በዚህም ምክንያት ሰዎች ከመጠይቁ ነፃ እንደሆኑ አስረግጠው ይናገራሉ። አንዳንዶች ከባድ ቀንበር እንደሆነ በማመልከት ከሕጉ ባርነት በተቃራኒ በወንጌሉ ስር ሊጣጣም የሚገባውን ነፃነት ያስተምራሉ። ነቢያትና ሐዋርያት ግን የእግዚአብሔርን ቅዱስ ሕግ በእንዲህ ሁኔታ አላዩትም ነበር። ዳዊት እንዲህ አለ፣ ትእዛዛትህን ፈልጌያለሁና አስፍቼ በነፃነት እሄዳለሁ። መዝሙር 119:45። ከክርስቶስ ሞት በኋላ የጻፈው ሐዋርያው ያዕቆብ ስለ 10ቱ ትእዛዛት ሲናገር ሐዋርያው ያዕቆብ በያዕቆብ ምዕራፍ 2 ቁጥር 8 ስለ 10ቱ ትእዛዛት ሲናገር የንጉሥ ሕግ እንዲሁም ነፃ የሚያወጣውን ፍጹሙን ሕግ በማለት ይገልጸዋል። ከስቅለት ግማሽ ምዕተ ዓመት በኋላ ምስጢር ገላጩ ክርስቶስ ትእዛዛቱን የሚያደርጉ ብፁዓን ናቸው፣ ሥልጣናቸው በሕይወት ዛፍ ላይ ይሆን ዘንድ በደጅም ወደ ከተማ ይገባሉ በማለት በረከትን ያውጅላቸዋል። ራእይ 22:14። ክርስቶስ በሞቱ የአባቱን ሕግ ሽሯል የሚለው አባባል መሠረተ ቢስ ነው። ሕጉ ሊለወጥ ወይም ወደ ጎን ሊተው የሚቻል ቢሆን ኖሮ
የሰውን ልጅ ከኃጢአት ቅጣት ለማዳን ክርስቶስ መሞት ባላስፈልገው ነበር። የክርስቶስ መሞት ሕጉን ከመሻር በተቃረነ መልኩ የሚያረጋግጠው ሕጉ መለወጥ የማይችል እንደሆነ ነው። የእግዚአብሔር ልጅ ሕጉን ታላቅ ያደርግና ያከብር ዘንድ መጣ። ኢሳይያስ ምዕራፍ 42 ቁጥር 21። ሕግን ለመሻር የመጣው አይምሰላችሁ አለ። ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም። ማቴዎስ ምዕራፍ 5 ቁጥር 17 እስከ 18። ራሱን አስመልክቶ ደግሞ ሲናገር አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው አለ። መዝሙር 40 ቁጥር 8። የእግዚአብሔር ሕግ በተፈጥሮ ወይም በባህሪው መለወጥ የሚችል አይደለም። የጸሐፊው የጌታ የራሱ የፈቃድና የባህሪው መገለጥ ነው። እግዚአብሔር ፍቅር ነው፣ ሕጉም ፍቅር ነው። ሁለቱ ታላላቅ መርሆች ፍቅር ለእግዚአብሔርና ፍቅር ለሰው ናቸው። ፍቅር የሕግ ፍጻሜ ነው። ሮሜ 13:10። የእግዚአብሔር ባህሪ ጽድቅና እውነት ነው። የሕጉ ተፈጥሮም እንዲሁ ነው። መዝሙረኛው በመዝሙር 119:142 ላይ ሕግህም እውነት ናት፣ ትእዛዛትም ሁሉ ጽድቅ ናቸውና ሲል፣ ሐዋርያው ጳውሎስ ደግሞ ሲናገር ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅ ናት ይላል። ሮሜ ምዕራፍ 7 ቁጥር 12 ላይ የእግዚአብሔር አእምሮና ፈቃድ መገለጫ የሆነው እንዲህ ያለው ሕግ እንደ ራሱ እንደ ጸሐፊው ጽኑ መሆን አለበት። ከሕጉ መርሆች ጋር ስሙም እንዲሆኑ በማድረግ ሰዎችን ከእግዚአብሔር ጋር ማስታረቅ የመለወጥና የቅድስና ተግባር ነው። ከሕጉ መርሆች ጋር ስሙም እንዲሆኑ በማድረግ ሰዎችን ከእግዚአብሔር ጋር ማስታረቅ የመለወጥና የቅድስና ተግባር ነው። በመጀመሪያ ሰው የተፈጠረው በእግዚአብሔር አምሳል ነበር። ከእግዚአብሔር ማንነትና ከሕጉ ጋር ፍጹም መስማማት ያለው ነበር። የጽድቅ መርሆች በልቡ ላይ ተጽፈው ነበር። ኃጢአት ግን ከፈጣሪው ጋር አለያየው። መለኮታዊ አምሳሉን ከዚያ በኋላ ማንጸባረቅ አልቻለም። ልቡ ከእግዚአብሔር ሕግ መርሆች ጋር ጦርነት ላይ ነበር። የሥጋ ሐሳብ የእግዚአብሔር ጸላት ነውና ለእግዚአብሔር ሕግ አይገዛም አይችልምና ሮሜ ምዕራፍ 8 ቁጥር 7። ሆኖም ሰው ከእግዚአብሔር ጋር ይታረቅ ዘንድ አንድ ልጁን እስኪለውጥ ድረስ እግዚአብሔር እንዲሁ ዓለምን ወዷልና ዮሐንስ 3:16። በክርስቶስ ሥራ አማካኝነት ከፈጣሪው ጋር ስሙም ይሆን ዘንድ መታደስ ይችላል። ልቡ በመለኮታዊ ጸጋ እንደገና አዲስ መሆን አለበት። አዲስ ሕይወት ከላይ ሊኖረው ይገባል። ያለዚያ ለውጥ ኢየሱስ የእግዚአብሔርን መንግሥት ሊያይ አይችልም ያለበት አዲሱ መወለድ ነው። ከእግዚአብሔር ጋር የመታረቅ የመጀመሪያው እርምጃ ኃጢአተኛ መሆንን ማወቅ ነው። ኃጢአትም እርሱ ሕግን መተላለፍ ነው። ኃጢአት በሕግ ይታወቃልና አንደኛ ዮሐንስ ምዕራፍ 3 ቁጥር 4፣ ሮሜ ምዕራፍ 3 ቁጥር 20። ኩነኔውን ማየት ይችል ዘንድ ኃጢአተኛው እግዚአብሔር በታላቁ የጽድቅ ሚዛን ደረጃ ባህሪውን መፈተን አለበት። የጽድቅ ባህሪን ፍጹምና የሚያሳይ መስታወት ነውና በራሱ ያለውን ጉድለት እንዲያስተውል ያስችለዋል። ሕጉ ለሰው ኃጢአቱን ይገልጽለታል፣ መድኃኒት ግን አያቀርብለትም። ለሚታዘዝ የሕይወት ተስፋ የሚሰጥ ሆኖ ሳለ የሕግ ተላላፊው ዕጣ ፈንታ ሞት እንደሆነ ያውጃል። ከኃጢአት ኩነኔ ወይም በኃጢአት ከመበከል ነፃ የሚያደርገው የክርስቶስ ወንጌል ብቻ ነው። ያወጣው ሕግ ወደ ተጣሰበት ወደ እግዚአብሔር ንስሐ መግባት አለበት። የሚዋጅ መሥዋዕት በሆነው ክርስቶስም እምነት ይኖረው ዘንድ ይገባል። በዚህም ሁኔታ ስለ ቀደመችው ኃጢአት ስርየት ያገኝና የመለኮታዊ ባህሪ ተካፋይ ይሆናል። የልጅነት መንፈስ በመቀበል የእግዚአብሔር ልጅ በመሆን አባ አባት በማለት ይጣራል። ሰው አሁን የእግዚአብሔርን ሕግ ይተላለፍ ዘንድ ነፃ ነውን? ጳውሎስ እንዲህ ይላል፣ እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዛቱም ከባዶች አይደሉም። ሮሜ ምዕራፍ 3 ቁጥር 31፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 3። በአዲሱ መወለድ ልቡ ከሕጉ ጋር ወደ መስማማት ከመምጣቷ ጋር ከእግዚአብሔር ጋርም ስሙም ትሆናለች። ይህ ኃያል ለውጥ በኃጢአተኛው ላይ ተግባራዊ ሲሆን ከሞት ወደ ሕይወት ተላለፈ። ከኃጢአት ወደ ቅድስና፣ ሕግን ከመተላለፍና ከአመፅ ወደ መታዘዝና ታማኝነት ተሸጋገረ።
ከእግዚአብሔር ጋር ተለያይቶ የነበረበት የቀድሞው ሕይወት አብቅቷል። የመታረቅ የእምነትና የፍቅር አዲስ ሕይወት ጀምሯል። ከዚያም እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ የሕግ ጽድቅ በእኛ ይፈጸም ዘንድ አለው። ሮሜ 8:4 የነፍስ መዝሙርም አቤቱ ሕግህን እንደምን እጅግ ወደድሁ፣ ቀኑን ሁሉ እርሱ ትዝታዬ ነው ይሆናል። መዝሙር 119 ቁጥር 97 የእግዚአብሔር ሕግ ፍጹም ነው፣ ነፍስንም ይመልሳል። መዝሙር 19:7 ያለ ሕጉ ሰዎች ስለ እግዚአብሔር ንጽሕናና ቅድስና እንዲሁም ስለ ራሳቸው ኃጢአትና ዕድፍ ትክክለኛ መረዳት አይኖራቸውም። እውነተኛ የኃጢአተኛነት ስሜት አይኖራቸውም። የንስሐም አስፈላጊነት አይታያቸውም። የእግዚአብሔር ሕግ ተላላፊ ሆነው የጠፉ መሆናቸው ስለማይታያቸው የሚያስተስረየው የክርስቶስ ደም እንደሚያሻቸው አያስተውሉም። የመዳን ተስፋ ያለ ፍጹም የልብ ለውጥ ወይም ያለ ሕይወት ተሐድሶ ተቀባይነት ያገኛል። በእንዲህ ሁኔታ የላይ መለወጦች በስፋት ይንሰራፋሉ። ከክርስቶስ ጋር ፈጽመው ኅብረት አድርገው የማያውቁ እልፍ አላፋት የቤተ ክርስቲያን አባላት ይሆናሉ። መለኮታዊውን ሕግ ቸል ከማለት ወይም አሻፈረኝ ከማለት የተነሳ የተሳሳቱ የቅድስና ንድፈ ሐሳቦች በዚህ ጊዜ ባሉ ሃይማኖታዊ እንቅስቃሴዎች ዘንድ አብይ ቦታ ይዘዋል። እነዚህ ንድፈ ሐሳቦች በአስተምሮ ረገድ የተሳሳቱ፣ በተግባራዊ ውጤታቸውም አደገኛ ናቸው። በአጠቃላይ በቀላሉ ተቀባይነት ማግኘታቸው ደግሞ በዚህ ነጥብ ላይ መጽሐፍ ቅዱስ የሚያስተምረው ምን እንደሆነ ሁሉም ግልጽ መረዳት ይኖራቸው ዘንድ በእጥፍ አስፈላጊ ያደርገዋል። እውነተኛ ቅድስና የመጽሐፍ ቅዱስ አስተምሮ ነው። ሐዋርያው ጳውሎስ ወደ ተሰሎንቄ ቤተክርስቲያን በጻፈው መልእክት ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ይላል። ሲጸልይ የሰላም አምላክ ሁለንተናችሁን ይቀድስ በማለት ያክላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3፣ ምዕራፍ 5 ቁጥር 23። ቅድስና ምን እንደሆነ እንዴትስ ሊደረስበት እንደሚችል መጽሐፍ ቅዱስ በግልጽ ያስተምራል። አዳኙ ለደቀ መዛሙርቱ ሲጸልይ በእውነትህ ቀድሳቸው ቃልህ እውነት ነውና አለ። ዮሐንስ 17:17። አማኞች በመንፈስ ቅዱስ መቀደስ እንዳለባቸው ጳውሎስ ያስተምራል። ሮሜ ምዕራፍ 15 ቁጥር 16። የመንፈስ ቅዱስ ሥራ ምንድነው? ኢየሱስ ለደቀ መዛሙርቱ ሲነግራቸው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ዮሐንስ 16:13። መዝሙረኛውም ሕግህ እውነት ነው ይላል። በሕጉ የታቀፉ ታላላቅ የጽድቅ መርሆች በእግዚአብሔር ቃልና በመንፈሱ አማካኝነት ለሰዎች ቀርበውላቸዋል። የመለኮት ፍርድና መገለጫ የሆነው ሕጉ ቅድስት፣ ጻድቅት፣ በጎም ስለሆነ ያንን ሕግ በመታዘዝ የሚቀረጸው ባህሪን ቅዱስ ይሆናል ማለት ነው። ክርስቶስ የእንደዚህ አይነቱ ባህሪ ፍጹም ምሳሌ ነው። እንዲህ ይላል፣ እኔ የአባቴን ትእዛዝ እንደጠበቅሁ ደስ የሚያሰኘውን ነገር ዘወትር አደርጋለሁና። የክርስቶስ ተከታዮች እርሱን መምሰል ይኖርባቸዋል። በእግዚአብሔር ጸጋም ከቅዱስ ሕጉ መርሆች ጋር የሚስማሙ ባህሪያትን መቅረጽ ይኖርባቸዋል። ይህ መጽሐፍ ቅዱሳዊ ቅድስና ነው። ይህ ሥራ ሊከናወን የሚችለው በክርስቶስ ላይ ባለው እምነት በውስጥ በሚኖረው የእግዚአብሔር መንፈስ ኃይል ብቻ ነው። ጳውሎስ አማኞችን ሲገስጽ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና በማለት ይናገራል። ፊልጵስዩስ 2:12 እና 13። ክርስቲያኑ የኃጢአት ጉትጎታዎች ይሰሙታል፣ ነገር ግን ቀጣይነት ያለው ውጊያ ይካሄዳል። የክርስቶስ ድጋፍ የሚያስፈልገው እዚህ ላይ ነው። የፍጡር ደካማነት ከመለኮት ኃይል ጋር ይቀዳጅና እምነት በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን በሚሰጠን ለእግዚአብሔር ምስጋና ይሁን በማለት ይናገራል። አንደኛ ቆሮንቶስ 15:57። የጽድቅ ሥራ እያደገ የሚሄድ እንደሆነ መጽሐፍ ቅዱስ በግልጽ ያሳያል። በመለወጥ ጊዜ በስርየት ደም አማካኝነት ከእግዚአብሔር ጋር ሰላም የሆነው ኃጢአተኛ የክርስትና ሕይወቱ ገና መጀመሩ ነው። አሁን ወደ ፍጽምና ወይም ፐርፌክሽን መሄድ የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ ማደግ አለበት። ጳውሎስ እንዲህ ይላል፣ አንድ ነገር አደርጋለሁ፣ በኋላም ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ወደ ምልክቱ ፈጥናለሁ። ፊልጵስዩስ 3:13። ጴጥሮስ ደግሞ
የመጽሐፍ ቅዱስ ቅድስና የሚደርስበትን መንገዶች በፊታችን ሲያስቀምጥ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስ መግዛትን፣ ራስን በመግዛትም መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እነዚህን ብታደርጉ ከቶ አትሰናከሉም ይላል ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 10። የመጽሐፍ ቅዱስን ቅድስና ወይም ሳንክቲፊኬሽን የሚለማመዱ እነሱ የትህትና መንፈስ ያንጸባርቃሉ። ልክ እንደ ሙሴ የቅድስናን ሆሊነስ አስፈሪ ግርማ ሞገስ ተመልክተዋል። የዘላለሙን እግዚአብሔር ንጽሕናና ከፍ ከፍ ያለውን ፍጽምና ሲያነጻጽሩ የራሳቸውን ዋጋ ቢስነት ያስተውላሉ። ነቢዩ ዳንኤል የእውነተኛ ቅድስና ምሳሌ ነበር። ረጅም የሕይወት ዘመኑ ለጌታው በሚያከናውነው የከበረ ሥራ የተሞላ ነበር። በሰማይ እጅግ የተወደደ ሰው ነበረ። ዳንኤል 10:11 ነገር ግን ንጹሕና ቅዱስ እንደሆነ በመናገር ፈንታ በእግዚአብሔር ፊት ሲማጸን ሳለ ይህ የተከበረ ነቢይ ራሱን ከእስራኤል ኃጢአተኞች ጋር ቆጠረ። በፊትህ የምንለምን ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና ኃጢአትን ሰርተናልና ክፋትንም አድርገናልና ሲናገርም ስናገርና ስጸልይም በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ ይላል። በኋላም የእግዚአብሔር ልጅ ትእዛዝ ይሰጠው ዘንድ ሲገልጽለት እንዲህ ይላል፣ ደም ግባቴም ለጥፋት ተለወጠብኝ፣ ኃይልም አልነበረኝም። ዳንኤል ምዕራፍ 9 ቁጥር 18። ኢዮብ የእግዚአብሔርን ድምፅ በአውሎ ነፋሱ ውስጥ ሲሰማ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ይላል። ኢዮብ ምዕራፍ 42 ቁጥር 6። የእግዚአብሔርን ክብር ሲያዩ ኪሩቤሎችም ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ሲጮኹ ሲሰማ ነበር። ኢሳይያስ ጠፍቻለሁና ወዮልኝ ያለው ጳውሎስ ወደ ሦስተኛው ሰማይ ተወስዶ ሰው ሊናገራቸው የማይችሉትን ነገሮች ሲሰማ ስለ ራሱ ሲናገር ከቅዱሳን ሁሉ ለማን ስለኔ በማለት ይናገራል። ሁለተኛ ቆሮንቶስ 12:2-4፣ ኤፌሶን ምዕራፍ 3 ቁጥር 8። የተወደደው ዮሐንስ በኢየሱስ ደረት ላይ ተደግፎ ክብሩን ያየው ዮሐንስ ነበር እንደ ሞተ ሰው ሆኖ በመልአኩ እግር ስር የወደቀው። ራእይ ምዕራፍ 22 ቁጥር 8። በቀራንዮ መስቀል ስር ለሚዋረዱ ለነርሱ ራስን ከፍ ከፍ ማድረግ ከኃጢአት ባርነት ነፃ ስለመውጣት የሚነዛ ጉራ ሊኖር አይችልም። የእግዚአብሔርን ልጅ ልብ በስቃይ ብዛት የሰነጠቀው ሰቆቃ መንስኤ ኃጢአታቸው መሆኑ ይሰማቸዋል። ይህ አስተሳሰባቸውም ራሳቸውን ወደ ማዋረድ ይመራቸዋል። ወደ ኢየሱስ በጣም የተጠጉ ሰዎች የሰው ልጅ አቅመ ቢስነትና ኃጢአተኝነት ምን ያህል እንደሆነ ጥርት አድርገው ያስተውላሉ። ብቸኛው ተስፋቸውም በተሰቀለውና በተነሳው አዳኝ በኩል ነው። አሁን በክርስቲያኑ ዓለም ዕውቅና እየሰፋ የመጣው ቅድስና ወይም ሳንቲፊኬሽን ራስን ከፍ ከፍ የማድረግ መንፈስን ያዘለ ለእግዚአብሔር ሕግም ቸልተኛ በመሆኑ የመጽሐፍ ቅዱሳዊ ሃይማኖት ባይተዋር መሆኑን የሚያመለክት ነው። ጠባቂዎች ሲያስተምሩ ቅድስና የቅጽበት ሥራ በእምነት ብቻ ወደ ፍጹም ቅድስና ወይም ሆሊነስ የሚደርስበት መሆኑን ይናገራሉ። እመን ብቻ ከዚያም በረከቱ ያንተ ነው ይላሉ። በተቀባይ በኩል ተጨማሪ ጥረት አያስፈልግም ይላሉ። ከዚህም ጋር አብሮ የእግዚአብሔርን ሕግ ይክዳሉ። ትእዛዛትን ከመጠበቅ ባርነት ነፃ ወጥተናልም ይላሉ። ነገር ግን እነርሱን ደስ የሚያሰኙት ምን እንደሆኑ ከሚያሳዩ የባህሪውና የፈቃዱ መገለጫ ከሆኑት መርሆች ጋር ሳይስማሙ ከእግዚአብሔር ፈቃድና ባህሪ ጋር በሚጣጣም መልኩ ሰዎች ቅዱስ የሆኑ ዘንድ የሚቻላቸው ነውን? ጥረት ለማያሻው ራስ መካድን ከዓለም ከንቱነት መለየትን ለማይጠይቅ ቀላል ሃይማኖት ያለው መሻት የእምነትንና የእምነትን ብቻ አስተምሮ ተወዳጅ አስተምሮ እንዲሆን አድርጎታል። ነገር ግን የእግዚአብሔር ቃል ምን ይላል? ያዕቆብ ሲናገር እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? አንተ ከንቱ ሰው፣ እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አይደለምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ
በሥራም እምነት እንደተፈጸመ ትመለከታለህን? ሰው በእምነት ብቻ ሳይሆን በሥራ በምግባሩም እንዲጸድቅ ታያላችሁ ይላል ያዕቆብ ምዕራፍ 2 ቁጥር 14 እስከ 24። የእግዚአብሔር ቃል ምስክር ይህንን እንደ ወጥመድ የሚያንቀውን የእምነት ያለ ሥራ አስተምሮ ይቃወማል። ምሕረት ከሚያስገኙ ቅድመ ሁኔታዎች ጋር ሳይስማማ የሰማይን ተቀባይነት የሚጠይቅ እምነት አይደለም። ይህ ግምታዊ ድፍረት ነው። ምክንያቱም እውነተኛ እምነት መሠረት ያደረገው በመጽሐፍ ቅዱስ ተስፋዎችና አቅርቦቶች ላይ ነው። ከእግዚአብሔር መጠይቆች መካከል አንዱን በፈቃዱ እየጣሰ ሳለ ቅዱስ መሆን እችላለሁ በሚል እምነት ማንም ራሱን ማታለል የለበትም። የሚታወቅን ኃጢአት መፈጸም እየመሰከረ ያለውን የመንፈስ ድምፅ ጸጥ ያሰኘዋል፣ ነፍስንም ከእግዚአብሔር ይለያል። ኃጢአት ሕግን መተላለፍ ነው። ኃጢአትን የሚያደርግ ሕጉን የሚተላለፍ ሁሉ አላየውም አላወቀውም ይለናል አንደኛ ዮሐንስ ምዕራፍ 3 ቁጥር 6። ዮሐንስ በመልእክቱ በሙላት የተናገረው ስለ ፍቅር ቢሆንም የእግዚአብሔርን ሕግ እየጣሰ እያለ ቅዱስ ነኝ ብሎ ስለሚናገረው መደብ እውነተኛ ባህሪ ግን ገለጻ ለማድረግ አላቅማማም። አውቄዋለሁ የሚል ትእዛዛቱን የማይጠብቅ እርሱ ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። አንደኛ ዮሐንስ ምዕራፍ 2 ቁጥር 4 እስከ 5። የእያንዳንዱ ሰው ሃይማኖት መፈተኛው ይህ ነው። በሰማይና በምድር የእግዚአብሔር የቅድስና ደረጃ ብቸኛ መለኪያ ወደ ሆነው ሚዛን ሳናመጣው በፊት ማንንም ሰው ቅዱስ ነው ብለን መፈረጅ አንችልም። ሰዎች የግብረ ገብነት ሕጉ ወይም የአስርቱ ትእዛዛት ክብደት ካልተሰማቸው፣ የእግዚአብሔርን መመሪያዎች ካጣጣሉና ካቀለሏቸው፣ ከነዚህ ከታናናሾቹ ትእዛዛቶች አንዱን ከጣሱ፣ ለሰዎችም እንዲሁ ካስተማሩ በሰማይ እይታ ክብረ ቢሶች ናቸው። መጠይቆቻቸውም መሠረተ ቢስ እንደሆኑ እናውቃለን። ኃጢአት የለብኝም የሚለው አባባል በራሱ ይህንን የሚናገረው ሰው ቅዱስ ከመሆን የራቀ እንደሆነ ማስረጃ ነው። ሰው ራሱን ቅዱስ አድርጎ የሚቆጥርበት ምክንያት ተመን ሊወጣለት የማይችለው የእግዚአብሔር ንጽሕናና ቅድስና ትክክለኛ መረዳት ስለሌለው ወይም ከባህሪው ጋር ለመስማማት የሚፈልጉ እነርሱ ወደ ምን አይነት ባህሪ መለወጥ እንዳለባቸው ስለማያውቅ፣ የክርስቶስ ንጽሕናና ከፍ ያለው ማራኪነቱ ትክክለኛ ማስተዋል ስለሌለውና የኃጢአት ጸያፍነትና አስከፊነት ስላልገባው ነው። በእርሱና በክርስቶስ መካከል ያለው ርቀት እየጨመረ ሲሄድ መለኮታዊውን ባህሪና መጠይቆቹን በበቂ ሁኔታ ያለመረዳቱ እየሰፋ ሲሄድ ያኔ በራሱ እይታ የበለጠ ጻድቅ እየሆነ የሄደ ይመስለዋል። በመጽሐፍ ቅዱስ ውስጥ የተቀመጠው ቅድስና ሁለመናን፣ መንፈስን፣ ነፍስንና አካልን የሚያካትት ነው። ጳውሎስ ለተሰሎንቄ ሰዎች ሲጸልይ መንፈሳችሁም፣ ነፍሳችሁም፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23። እንደገናም ላማኞቹ ሲጽፍ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ሮሜ ምዕራፍ 12 ቁጥር 1። በጥንት እስራኤላውያን ዘመን ወደ እግዚአብሔር የሚመጣው እያንዳንዱ መሥዋዕት በጥንቃቄ ይፈተሽ ነበር። በቀረበው እንስሳ ላይ አንዳች እንከን ሲገኝበት ተቀባይነት ያጣ ነበር። ምክንያቱም እግዚአብሔር እንዳዘዘው የሚቀርበው መባ ነውር የሌለበት መሆን ይገባዋል። ስለዚህ ክርስቲያኖችም አካሎቻቸውን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መሥዋዕት አድርገው ያቀርቡ ዘንድ ታዘዋል። ይህንን ለማድረግ ይችሉ ዘንድ ሁሉንም ኃይሎቻቸውን ምርጥ በሚባል ሁኔታ መጠበቅ አለባቸው። የአካላዊንም ሆነ የአእምሮአዊን ኃይል የሚያዳክም ማንኛውም ድርጊት ሰው ለፈጣሪው የሚሰጠው አገልግሎት ብቁ እንዳይሆን ያደርገዋል። ልናበረክተው ከምንችለው ከላቀው ነገር ያነሰ ብናቀርብለት እርሱ ደስ ይሰኛልን? ክርስቶስ ጌታ አምላክህን በፍጹም ልብህ ውደድ ይላል በማቴዎስ ምዕራፍ 22 ቁጥር 37 ላይ። እግዚአብሔርን በፍጹም ልባቸው የሚወዱ እነርሱ ተወዳዳሪ የሌለውን የሕይወታቸውን አገልግሎት ሊሰጡት ምኞታቸው ነው። ያንዳንዱን ክህሎታቸውንም ፈቃዱን እንዲያደርጉ ከሚያስችሏቸው ሕግጋት ጋር ያጣጥማሉ። አምሮትን ወይም ፍላጎትን ለማርካት ሲሉ ለሰማያዊ አባታቸው የሚያቀርቡትን መባ አያኮስሱም፣ አያረክሱምም።
ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እለምናችኋለሁ። እያንዳንዱ ከኃጢአት የሆነ እርካታ ተፈጥሯዊ ችሎታዎችን ያደነዝዛል፣ የአእምሮና የመንፈስ ሕዋሶችን ሙት ያደርጋል። የእግዚአብሔር ቃል ወይም መንፈስ በልብ ላይ የሚያሳድረው ተጽዕኖም ደካማ ይሆናል። ጳውሎስ ለቆሮንቶስ ሰዎች ሲጽፍ በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ሁለተኛ ቆሮንቶስ 7:1 ላይ ራስን በመግዛት ከመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት እና የዋሃት ጋር ይመድበዋል። ገላትያ ምዕራፍ 5 ቁጥር 22 ላይ እነዚህ መንፈሳዊ እወጃዎች ቢኖሩም እንኳን ምን ያህል ታማኝ ክርስቲያኖች ነን ባዮች ናቸው ትርፍ በማጋበስ ወይም በፋሽን አምልኮ ኃይላቸውን የሚያዳክሙት? ስንቶች ናቸው በቁንጣን ወይን በመጠጣትና በተከለከለ ፌሽታ እግዚአብሔር መሰል ወንድነታቸውን የሚያረክሱት? ቤተክርስቲያንን በመገሰጽ ፈንታ ለክርስቶስ ያለው ፍቅር ሊያቀርበው የማይችለውን ጎተራዋን እንደገና መሙላት ትችል ዘንድ አምሮትን፣ ለሀብት ያለውን ፍላጎት ወይም ለፌሽታ ያለውን ፍቅር ታበረታታለች። ወደ ዛሬዎቹ አብያተ ክርስቲያናት ኢየሱስ ቢገባና በሃይማኖት ስም የሚካሄደውን ያልተቀደሰ ንግድና ድግስ ቢመለከት ገንዘብ ዘርዛሪዎቹን ከቤተ መቅደስ እንዳባረረ ሁሉ እነዚህን ርካሾች አስወጣቸውም ነበርን? ሐዋርያው ያዕቆብ ሲናገር የላይኛይቱ ጥበብ በመጀመሪያ ንጽሕት ናት ይላል። በትንባሆ በረከሱ ከንፈሮቻቸው የከበረውን የኢየሱስን ስም የሚጠሩትን ትንፋሻቸውና ሰውነታቸው በመጥፎ ሽታ የተበከለውን የሰማይን አየር የሚበክሉትን በዙሪያቸው ያሉትን መርዝ ወደ ውስጥ እንዲተነፍሱ የሚያደርጉትን ያዕቆብ ቢገናኛቸው ከወንጌሉ ንጽሕና እጅግ ከሚቃረን ድርጊት ጋር ቢነካካ ሐዋርያው የምድር ነው፣ የሥጋም ነው፣ የአጋንንትም ነው ብሎ አያወግዘውም ነበርን? የትንባሆ ባሪያዎች የጠቅላላ ቅድስና በረከት እንዳገኙ በመጥቀስ ስለ ሰማይ ስላላቸው ተስፋ ያወራሉ። ነገር ግን የእግዚአብሔር ቃል በግልጽ ሲናገር ጸያፍ ነገር ሁሉ ወደ እርሷ ከቶ አይገባም ይላል። ራእይ 21:27 ላይ አንደኛ ቆሮንቶስ ምዕራፍ 6:19-20 ደግሞ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። አካሉ የመንፈስ ቅዱስ ማደሪያ የሆነ እርሱ ጎጂ የሆነ ልማድ ባሪያ አይሆንም። ኃይላቱ ሁሉ በደም ዋጋ የገዛው ክርስቶስ ናቸው። ንብረቱ ሁሉ የጌታ ነው። ይህንን ባደራ የተሰጠውን ንብረት እያባከነ እንዴት ከበደል ነፃ ይሆናል? ነፍሳት የሕይወት ቃላተው ሲጠፉ ሳለ ታማኝ ክርስቲያኖች ነን የሚሉ እነርሱ ጥቅመቢስ ጎጂ በሆኑ እርካታዎች ላይ በየዓመቱ እጅግ ብዙ ገንዘብ ያጠፋሉ። የድሃውን ችግር ለማቃለል ወይም ወንጌሉን ለመደገፍ ከሚያወጡት በላይ ውድመት በሚያስከትል የምኞት መሠዊያ ላይ ሲበሉና ሲጠጡ ሳለ እግዚአብሔርን በአስራትና በስጦታ ይመዘብራሉ። የክርስቶስ ተከታዮች ነን የሚሉ ሁሉ በእውነት ተቀድሰው ቢሆን ኖሮ ጥሪታቸው አስፈላጊ ላልሆነ እንዲያውም ለሚጎዳ ፍላጎት ማርኪያ በመዋል ፈንታ ወደ ጌታ ጎተራ በገባ። ክርስቲያኖችም የራስ መግዛትን፣ ራስን የመካድና ራስን መስዋዕት አድርጎ የማቅረብን ምሳሌነት ባሳዩ ነበር። ዓለም የራሱን ፍላጎት ለማርካት ተላልፎ ተሰጥቷል። የሥጋ መመኘት፣ የዓይን መመኘት፣ የሰውም ትምህርት አብዛኛውን ሕዝብ ተቆጣጥሮታል። የክርስቶስ ተከታዮች ግን የበለጠ ቅድስና ያለው መጠራት አላቸው። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል። ሁለተኛ ተሰሎንቄ 6:17። የእግዚአብሔር ቃል እንደሚለው ኃጢአት የተሞላባቸውን ፍላጎቶች ማሳደድና የዓለም እርካታዎችን በጽኑ የማውገዝ ሥራ የማይፈጽም ቅድስና እውነተኛ ሊሆን እንደማይችል ብንመሰክር ትክክል ነን። ከዚህ ቅድመ ሁኔታ ጋር ለሚስማሙ ሁሉ ከመካከላቸው ውጡ፣ ከእርሳቸውም ተለዩ፣ ርኩሱንም አትንኩ፣ የእግዚአብሔርም ተስፋ እኔ እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆኑኛላችሁ የሚል ነው። ሁለተኛ ቆሮንቶስ 6:17-18። በእግዚአብሔር ነገሮች ጥልቅና የተትረፈረፈ ተሞክሮ ይኖረው ዘንድ የእያንዳንዱ ክርስቲያን ዕድልና ኃላፊነት ነው። እኔ የዓለም ብርሃን ነኝ፣
ይላል ኢየሱስ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ዮሐንስ 8:12 የጻድቃን መንገድ ግን እንደ ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይበራል። ምሳሌ 4:18 እያንዳንዱ የእምነትና የመታዘዝ እርምጃ ነፍስን ጨለማ በሌለበት የዓለም ብርሃን ከሆነው ጋር በቅርበት ያቆራኛታል። ድምቅ ያለው የጽድቅ ፀሐይ የኢየሱስ ጮራ በእግዚአብሔር አገልጋዮች ላይ ያንጸባርቃል። እነርሱም የእርሱን ጨረር እንደገና ማንጸባረቅ ይኖርባቸዋል። ከዋክብት ከክብሩ የተነሳ ብሩህ የሆኑበት አንድ ታላቅ ብርሃን በሰማይ እንዳለ እንደሚያስረዱን ሁሉ ክርስቲያኖችም በዓለማት ዙፋን ላይ የተቀመጠ ባህሪውም ሊመሰገንና ሊወደስ የተገባው እግዚአብሔር እንዳለ ማንጸባረቅ ይገባቸዋል። የመንፈሱ ጸጋዎች የባህሪውም ንጽሕናና ቅድስና በምስክሮቹ ይንጸባረቃል። ጳውሎስ ለቆላስያስ ሰዎች በጻፈው ደብዳቤ ለእግዚአብሔር ልጆች ስለተሰጡ የተትረፈረፉ በረከቶች ይናገራል። እኛ ይህንን ከሰማንበት ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናትና ለመታደስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በማለት ይናገራል። ቆላስያስ ምዕራፍ 1 ከቁጥር 9 እስከ 12። እንደገናም የክርስቲያንን ዕድል ከፍታ ወደ መረዳት ይመጡ ዘንድ ያለውን ፍላጎት በኤፌሶን ላሉ ወንድሞች ጽፏል። እጅግ በተሟላ ጠለቅ ባለ ቋንቋ እንደ ታላቁ ንጉሥ ወንዶችና ሴቶች ልጅነታቸው ሊኖራቸው የሚችለውን ግሩም ኃይልና ዕውቀት በፊታቸው ይገልጥላቸዋል። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የእናንተ ስርና መሠረት በፍቅር ይጸና ዘንድ ከቅዱሳንም ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ የእናንተ ዕድል ነው ይላቸዋል። ነገር ግን የሐዋርያው ጸሎት ተወዳዳሪ ወደ ሌላው የዕድል ከፍታ የሚደርሰው እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ብሎ ሲጸልይ ነው። ኤፌሶን 3:16። የእርሱን መጠይቆች ስናሟላ የሰማዩ አባታችን በሰጠን ተስፋዎች ላይ ባለን እምነት ልንደርስባቸው የምንችላቸው የስኬት ከፍታዎች እዚህ ላይ ተገልጸዋል። በክርስቶስ ብቁ ሥራዎች በኩል ወደማይለካ የኃይል ዙፋን መድረሻ አለን። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል ሮሜ ምዕራፍ 8 ቁጥር 32። እግዚአብሔር መንፈስ ቅዱስን ያለ ልክ ለልጁ ሰጠው፣ እኛም የሙላቱ ተካፋዮች እንሆን ዘንድ አለን። ኢየሱስ እንዲህ አለ፣ እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው ይላል ሉቃስ 11:13። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ በማለት ያክላል ዮሐንስ 14:14 እና 16:24። የክርስቲያን ሕይወት በባህሪው ትሕትናን የተላበሰ ቢሆንም በሐዘንና ራስን በማቆርቆዝ የሚታወቅ መሆን የለበትም። እግዚአብሔር አዎንታን የሚሰጠውና የሚባርከው ሕይወት መኖር የሁሉም ሰው ዕድል ነው። በውግዘትና በጽልመት ውስጥ እንኖር ዘንድ የሰማዩ አባታችን ፈቃድ አይደለም። ጭንቅላቱን ዝቅ ከሚያደርግና ልቡ በራስ ሐሳብ ከተሞላ ጋር እውነተኛ ትሕትና አብሮ ስለመሄዱ የሚያረጋግጥ መረጃ የለም። ወደ ኢየሱስ ሄደን እንነጻለን። በሕጉ ፊትም ያለ ፍርሃትና ያለ ጸጸት መቆም እንችላለን። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ ለማይመላለሱ እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ሮሜ 8:1። የወደቁ የአዳም ልጆች በክርስቶስ አማካኝነት የእግዚአብሔር ልጆች ይሆናሉ። የሚቀድሰውና የሚቀደሱት ሁሉ ሁለቱም ከአንድ ናቸውና ስለዚህም ምክንያት ወንድሞች ብሎ ሊጠራቸው አያፍርም። ዕብራውያን ምዕራፍ 2 ቁጥር 11። የክርስቲያን ሕይወት የእምነት የድልና በእግዚአብሔር የሚገኝ ደስታ ያለው መሆን አለበት። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችን ነው። አንደኛ ዮሐንስ 5:4። የእግዚአብሔር ባሪያ ነህምያ በእውነት እንዲህ ሲል ተናግሯል፣ የእግዚአብሔርም ደስታ ኃይላችሁ ነውና። ነህምያ ምዕራፍ 8 ቁጥር 10። ጳውሎስም ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜም እላለሁ ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣
ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል ፊልጵስዩስ 4:4 እና አንደኛ ተሰሎንቄ 5:16-18። የመጽሐፍ ቅዱሳዊ መለወጥና መቀደስ ወይም ሳንክቲፊኬሽን ፍሬዎች እንደነዚህ ያሉ ናቸው። በእግዚአብሔር ሕግ የተቀመጡት ታላላቅ የጽድቅ መርሆች በክርስቲያኑ ዓለም በቸልተኝነት ስለሚታዩ እነዚህ ፍሬዎች የሚገለጡት ከስንት አንድ ነው። ያለፉት ዓመታት መነቃቃት መገለጫ የሆነው ጥልቅና ቋሚ የሆነ የእግዚአብሔር መንፈስ ሥራ መገለጥ በዚህ ዘመን እጅግ አናሳ የሆነው በዚህ ምክንያት ነው። በማየት እንለወጣለን። እግዚአብሔር የባህሪውን ፍጽምናና ቅድስና የገለጠባቸው ለሰውም ያስተዋወቃቸው የተቀደሱ መርሆች ቸል ሲባሉ የሰዎች አእምሮም ወደ ፍጡር ትምህርቶችና ጽንሰ ሐሳቦች ሲሳብ የተቀደሰ ሕይወት በቤተ ክርስቲያን ማሽቆልቆሉ አያስገርምም። ጌታ እንዲህ ይላል፣ እኔን የሕይወት ምንጭ ትተውኛል፣ የተቀደሱትንም ጉድጓዶች ውሃውንም ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል ኤርምያስ ምዕራፍ 2:13 ላይ። ምስጉን ነው በክፉዎች ምክር ያልሄደ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል ይላል መዝሙር 1:1-3። በአማኞች መካከል የጥንቱ እምነት መነቃቃት ሊኖር የሚችለው የእግዚአብሔር ሕግ ወደሚገባው ደረጃ ተመልሶ ሲታደስ ብቻ ነው። በኤርምያስ ምዕራፍ 6:16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የተቀደሰችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። ታላቁ ተጋድሎ ምዕራፍ 28 ይቀጥላል።